ገነትና ሲኦል ከ1001 ክፍል 2። መልአኩም እንዲህ ሲል መለሰ። አንድ ሰው ለግንባታ ዕቃዎችን ለማቅረብ 7 ነገሮችን ማድረግ ይጠበቅበታል። የመጀመሪያው ያጠራቀምኩት የእግዚአብሔር የአምልኮና የምስጋና ጊዜ ነው። ሁለተኛው መጽሐፍ ቅዱስን በማንበብ ያሳለፉት ጊዜ፣ ሶስተኛው በጸሎት ያለፈ ጊዜ፣ አራተኛው ሰዎችን ወንጌል በመስበክ ያሳለፉት ጊዜ፣ አምስተኛው ለጌታ የሚሰጥ መባ፣ ስድስተኛው በመታዘዝ ለእግዚአብሔር የሰጡት አስራት፣ ሰባተኛውና የመጨረሻው በማንኛውም መንገድ ቤተክርስቲያንን በማገልገል ያሳለፉት ጊዜ ነው። አንድ ሰው ለሰማያዊ ቤቱ አቅራቦቶችን ሊያጠራቅምባቸው የሚችልባቸው ስራዎች እነዚህ ናቸው። አንድ ሰው በእነዚህ ጉዳዮች ላይ ከጎደለ ቤቱን ለመስራት ምንም አይነት አቅርቦት አይኖረውም። በገነት መኖሪያ ቤት የሌላቸው ብዙ ሰዎች አሉ። አብዛኞቹ ቤት የሌላቸው መጋቢዎች፣ ዲያቆናት፣ የቤተ ክርስቲያን ሽማግሌዎችና ሌሎችም ናቸው። ይህንን ስሰማም በመገረም ውስጥ ሆኜ መልአኩን እንዲህ ስል ጠየቅኩት። ታዲያ ልጆቹ የት ነው የሚኖሩት አልኩት። መልአኩም ደግሞ እዚህ ነው የሚኖሩት ሲል መለሰ። ዙሪያውን ስመለከት በአበቦች መስክ ውስጥ ተሰብስበዋል። የአበቦቹ መስክ እጅግ የሚያምርና መዓዛው በዚህች በምንኖርባት ምድር ፈጽሞ የሌለ ነው። እይታው በቃላት ልገልጸው ከምችለው በላይ ነው። ሁለተኛው ስፍራ ለታማኝ አዋቂዎችም ነበር። በመዳንና በሽልማት መካከል ሰፊ ልዩነት አለ። ይህ ቦታ ብዙ ቤቶች አሉት። ቤቶቹ በሚያማምሩ ዕንቁዎችና ብርቅዬ ድንጋዮችም የተሰሩ ናቸው። አንዳንዶቹ ቤቶች ርዝመታቸው በምድር ላይ ረጃጅም የሚባሉ ሕንፃዎችን ያክላል። በምድር ሲኖሩ ጌታን በታማኝነት ያገለገሉት ሰዎች ቤታቸው በዕንቁዎችና በብርቅዬ ድንጋዮችም ተሰርቷል። በዚህ የተለየ ቦታ ያሉ ሰዎች ከ20 እስከ 30 ዓመት ዕድሜ ያላቸው ይመስላሉ። ከጾታ አንጻር ወንድም ሆነ ሴት የለም። የታመመ ያረጀም ሆነ አካል ጉዳተኛ የሚባል ነገር የለም። የሆነ ጊዜ የማቀው ኦኢሚዩንግ የሚባል ሽማግሌ ነበር። በ60 ዓመት ዕድሜው ነበር የሞተው። ያ ሰው በምድር ሳለ በጣም አጭር ሰው ነበር። አንድ የሁለተኛ ክፍል ተማሪን ያክል ነበር። ይህ ሰው ሪኬትስ በተባለ አልፎ አልፎ በሚከሰት በሽታ ተጠቅቶ ነበር። ይህ በሽታ በልጅነት ወቅት የቫይታሚን ዲ እና የፀሐይ ሙቀት እጥረት ሲኖር የሚከሰት በሽታ ነው። ሆኖም ግን ስለ መጽሐፍ ቅዱስ ከተነሳ ይህ ሰው ዶክትሬት አለው። ብዙ ጥቅሶችን ጽፏል። በገነትም አገኘሁት። እናም በዚያ ረጅምና የሚያምር ሰው ሆኖ ነበር ያገኘሁት። ምንም በሽታ የሌለበት ጤነኛም ነበር። ገነት በጣም የሚገርም ቦታ ነው። በመጠባበቆች ተሞልቼ ነበር። የተወደዳችሁ ሰዎች ሆይ ባካችሁ የምላችሁን በሚገባ መኑኝ። ሶስተኛው ቦታ አንገት በሚያስደፋ ሁኔታ ለዳኑ ሰዎችም ነው። ይህ ልዩ ቦታ በስፋቱ እጅግ ግዙፍ ነበር። ከመጀመሪያው ስፍራ በጣም ይሰፋል። ማለትም ቤቶቹ በዕንቁና በብርቅዬ ድንጋዮች ከተሰሩበት ስፍራ የበለጠ ሰፊ የሚባል አይነት ስፍራ ነው። ወደዚህ ስፍራ ወርቃማ ሰረገላን እየጋለብኩ በከፍተኛ ፍጥነት ደረስኩ። በገነት ካዩዋቸው የተዋቡ ቦታዎችም በጣም ሩቅ ነበር። መላእክቱንም እንዲህ ስል ጠየቅኳቸው። ትልቅ ምድረ በዳና ሜዳ ነው ያለው። ለምንድነው በዚህ ስፍራ ቤቶችን ማላየው ስል ጠየቅኳቸው። አንደኛውም መልአክ እያየህ ያለው እኮ ቤቶችን ነው ሲል መለሰ። ግዙፍ ሰፊ የተነጠፉ ቤቶችን አየው። ረጅም የዶሮ መፈልፈያ ወይም ደግሞ መጋዘኖችን አስታወሰኝ። እነዚህ ቤቶች አስቀድሞ ካየኋቸው አንጻር የተዋቡ አልነበሩም። ይልቁኑ በጣም አስቀያሚዎች ነበሩ። እነዚህ ቤቶችና መንደሮች አንገት በሚያስደፋ ሁኔታ ለዳኑ ነፍሳትም ናቸው። በጣም ብዙ አሮጌ የሚመስሉ ቤቶች ነበሩ። ይህ መንደር የተሸለሙ ነፍሳት ከሚኖሩበት በብዙ እጥፍ ይሰፋል። መልአኩም 2 ትልልቅ ቤቶች ይታዩሃል፣ አንዱ በቀኝ አንዱ ደግሞ በግራህ አለ ብሎ ጠየቀኝ። እኔም አዎ ይታዩኛል ብዬ መለስኩለት። መልአኩም እነዚህን ቤቶች በተለየ ሁኔታ ሊያሳየኝ እንደሚፈልግ ነገረኝ። ቀጥሎም ደግሞ በቀኝ በኩል ያለው በምድር መጋቢዎች ለነበሩ ነው፣ በግራ በኩል ያለው ደግሞ
በምድር የቤተ ክርስቲያን ሽማግሌዎች ለነበሩ ነው ሲል ነገረኝ። ወደ ሁለቱ ቤቶች ፊት ለፊት ስንደርስ እጅግ ግዙፍ እንደሆኑ አስተዋልኩ። በሩን ከፍተን ስንገባ መጀመሪያ የመጣልኝ የዶሮ ቆጥ ነበር። ነገር ግን በሺዎች ከሚቆጠሩ ዶሮዎች ፈንታ የሰዎችን ነፍስ ተመለከትኩ። መላእክቱ በደንብ ትኩረት ሰጥቼ እንድመለከት ነገሩኝ። ምክንያቱም ደግሞ ከታሪክ ማስታወሳቸው ታዋቂ የቤተ ክርስቲያን መጋቢዎች ስለሚኖሩ ነው። እውነት ነው፣ ብዙ ከታሪክ የማስታወሳቸው ታዋቂ መጋቢዎችን አየሁ። በተለይም ደግሞ አንዱን መጋቢ ለይቼ መልአኩን እንዲህ ስል ጠየቅኩት። ያንን ኮሪያዊ መጋቢ አውቃለሁ፣ ምን ያክል ታዋቂ እንደነበረና ለጌታ የሰራውን ሥራ አውቃለሁ። ታዲያ ለምንድነው በዚህ ስፍራ ያለው? ምንም አልገባኝም ስል ጠየቅኩት። መልአኩም ለቤቱ ምንም አይነት መሳሪያን አላቀረበም፣ ለዛ ነው በዚህ ስፍራ ያለው ሲል መለሰልኝ። ጉጉት ውስጥ ያድሮ ሌላ ጥያቄን ለመልአኩ እንዲህ ስላቀረብኩ፣ ይህ እንዴት ሊሆን ይችላል? ለምንድነው ምንም መሳሪያ የሌለው አልኩኝ። መልአኩም መጋቢ ያለ የመጋቢነትን ሥራ በሚሰራበት ጊዜ በሰዎች መሞካሸትን ይወድ ነበር፣ መከበርን ይፈልግ ነበር፣ ሊያገለግሉትም ይወድ ነበር። በእርሱ በኩል የሆነ ምንም የተከፈለ ዋጋ የለውም ብሎ መለሰልኝ። ይህ መጋቢ በምድር እጅግ የተከበረና በኮሪያ ክርስትና ታሪክም እንደ አራያ የሚታይ ነበር። ሆኖም ግን ምንም አይነት ሽልማትን በሰማይ ቤት ማግኘት አልቻለም ነበር። እናንተ መጋቢዎች ባካችሁን አዳምጡኝ። ሰዎችን ከእሁድ አገልግሎት ባለፈ ልትመሯቸው ያስፈልጋል። በቤታቸው ልትጎበኟቸው ያስፈልጋል። ድሃውን፣ አካል ጉዳተኞችንና አዛውንቶችን ልትንከባከቡ ያስፈልጋቸዋል። ምንም መስዋዕትነትን ያልከፈሉና መወደድና መከበርን የሚፈልጉ መጋቢዎች በገነት ምንም አይነት ትርፍ፣ ምንም አይነት ሽልማት እንደሌላቸው ተመልክቻለሁ። በገነት ይህንን ራእይ ተመልክቼ ወደ ምድር ከተመለስኩ በኋላ 5 የቅንጦት መኪናዎችን ጨምሮ ያለኝን ንብረት በሙሉ አሳልፌ ሰጠው። ሕይወታችን ለትንሽ ቅጽበት ናት። በመጽሐፍ ቅዱስ አማካይ ዕድሜ ከ70 እስከ 80 ዓመት ነው ተብሎ ተገልጧል። ሆኖም ግን እግዚአብሔር ብቻ ነው ሰው መቼ እንደሚሞት የሚያውቀው። ማንም ሰው ከ70 ወይም ከ80 ዓመቱ በፊት ሊሞት ይችላል። ልብሶቼን ጨምሮ ያለኝን ሁሉ አሳልፌ ሰጠው። ያየዋቸው ሰዎች መዳንን የተቀበሉት በእረፍት ነው። መጋቢዎች፣ ሽማግሌዎች፣ ዲያቆናት እናም ደግሞ ተራማኞች በእነዚህ የተዘረጉ ያረጁ ቤቶች ውስጥ ብዙ ሽማግሌዎችና ብዙ ዲያቆናትም ነበሩ። እርግጥ ነው ከሲኦል በብዙ እጥፍ ይሻላል። ሆኖም ግን ሰው ለምን በዚህ መልኩ ወደ ገነት መግባት ይፈልጋል? በዚህ በሚያሳፍረው ቦታ መሆንን አልፈልግም። እዛ ያዩዋቸው ሰዎች ልብሳቸው በሙሉ አሮጌ ነበሩ። ክርስቲያኖች የተዋቡ ቤቶችን ለማግኘት የሚጠበቅባቸው ምንድነው ካልን በመጀመሪያ የምንችለውን ያክል ለብዙ ሰዎች ወንጌልን መስበክ ይኖርብናል። እንዴት ነው የምንሰብከው ብዬ መልአኩን በጠየቅኩት ጊዜ እንዲህ ሲል መልሶልኝ ነበር። ጌታንም ማያቅ አንድ የማያምን ሰው አለ ብለህ አስብ። ልክ ያንን ሰው ለመስበክ ባሰብክበት ቅጽበት የግንባታ ዕቃዎች ይቀርባሉ። ለመዳናቸው ያለማቋረጥ ስትጸልይ ብዙ የግንባታ ዕቃዎች ይቀርባሉ። እነርሱን መከታተል ያስፈልጋል። እነርሱን መጎብኘትና በቀጣይነትም መስበክ አለብን። ይህ ብዙ ዕቃዎችን በቤት ላይ ይጨምራል። አንድ ሰው ጥሩ ልብስ ስለሌለኝ ቤተክርስቲያን መምጣት አልችልም ካለህ ወይም ደግሞ ካለች አንተ ልትሰጣቸው ይገባል። አንድ ሰው መጽሐፍ ቅዱስ የለኝም ካለ ልታቀርብለት ይገባል። አንድ ሰው የንባብ መነጽር የለኝም ካለ ልታቀርብለት ይገባል። ይህ ሰው ወደ ጌታ እንዲመጣ የምትችለውን ሁሉ ማድረግ ይኖርብሃል። በምርጥ ቤቶች የሚኖሩት ብዙ ጊዜ ወንጌልን የሰበኩ ናቸው ሲል መለሰም። ከዚያም መልአኩ በተዋቡ ቤቶች የሚኖሩ ቅዱሳን ወዳሉበት ቦታ ወሰደኝ። ይህ ብዙ ወንጌልን የሰበኩ ሰዎች የሚኖሩበት ቦታ ነው። የገነት መናኸሪያ ወይም ደግሞ መሃል ዋና ከተማዋ ነው የሚመስለው። በክርስትና ታሪክ በጣም ትልቁና እጅግ የተዋበ ቤት ያላቸው 4 ሰዎች አሉ። መልአኩም የአሜሪካዊው ሰባኪ ዲኤል ሙዲ፣ የብሪቲሹ መጋቢ ጄን ዌዝሊ፣ ጣሊያናዊው ሰባኪና ኮሪያዊው ሰባኪ መጋቢ ቾኤኖንግም ቤት አሳየኝ። እነዚህ 4ቱ ሰዎች በገነት ረጃጅም ቤት አላቸው። እነዚህ ሰዎች እድሜያቸውን ሙሉ እስከ ሞታቸውም ጊዜ ድረስ ሰዎችን በመስበክና
የጌታችን የኢየሱስ ክርስቶስን ወንጌልም እንዲያውቁ በማድረግ አሳልፏል። ከኮሪያውያን አማኞች ውስጥ እጅግ ረጅም የሆነ ቤት የነበረው ተራ አማኝ ሰው ነበር። ይህ አማኝ በንብረቱ ሁሉ ብዙ የቤተ ክርስቲያን ሕንፃዎችን ገንብቷል። 3000 ማዳበሪያ ሩዝ ለድሆች መጽቷል። ብዙ መጋቢዎችና የቤተ ክርስቲያን መሪዎችን በስውር በገንዘብ ረድቷል። ብዙ ተማሪዎች የሥነ መለኮት ወይም ደግሞ የቴዎሎጂ እንዲሁም የመጽሐፍ ቅዱስ ትምህርታቸውን እንዲከታተሉ በክፍያ ረድቷል። እንዲሁም 65 ዓመት የሞላውን መጋቢ ወደ ቤቱ ወስዶ በሚገባ ተንከባክቦታል። ከገዛ ቤተ ክርስቲያኑም ደግሞ አባረውት ነበር። በድንገት አንድ መልአክ የግንባታ ዕቃዎች እየመጡ ነው ብሎ ጮክ ብሎ ተናገረ። በአጠገቤ የነበረውን መልአክ ስለ ዕቃዎቹ እንዲነግረኝ ጠየቅኩት። እርሱም እነዚህ ዕቃዎች በአንድ ትንሽ ቤተ ክርስቲያን ውስጥ ለምትገኝ ዲያቆን ነው። ስለ እውነቱ በየቀኑ ነው አቅርቦትን የምትቀበለው። ምንም እንኳን ደሃ ብትሆን በየቀኑ ማለዳ አገልግሎቶች ላይ በጊዜ ትገኛለች። በየቀኑ ለ87 የቤተ ክርስቲያን አባላት ትጸልያለች። ጸልያ ስትጨርስም ቤተ ክርስቲያኑን ታጸዳለች። ቀጥሎ ደግሞ ሌላ አንድ መልአክ ልዩ አቅርቦት መጥቷል ሲል ጮክ ብሎ ተናገረም። የዲያቆኗ ልጅ ያላትን ጥቂት ገንዘብ ለእናቷ ሰጠች። ሆኖም ግን ዲያቆኗ ለራሷ አላዋለችውም። 5 እንቁላልና 2 ጥንድ ካልሲዎችን ገዝታ ለቤተ ክርስቲያኑ መጋቢ ሰጠችው። ምንም እንኳን ስጦታው ትንሽ ቢሆንም ለዕለቱ ያላትን ጥቂት ነገር ሰጥታለች። ይህ በገነት ለሚገኘው ቤቷ ልዩ አቅርቦት ሆኖ ተመዝግቦላታል ሲል መልአኩ ነገሩን በዝርዝር አስረዳኝ። ሁለተኛው ረጃጅም ቤት ያላቸው አብያተ ክርስቲያናትን የገነቡና ለእግዚአብሔር መንግሥት አገልግሎት የተለያዩ ሕንፃዎችን ባላቸው ሀብትና ንብረት የገነቡ ናቸው። በገነት ቾይ የሚባል ሽማግሌ ተዋውቄ ነበር። በገነት ከሚገኙ ኮሪያውያን ሽማግሌዎችና ዲያቆናት በጣም የተዋበ ቤት አለው። ቤቱ በኮሪያ ከሚገኙ ረጃጅም ሕንፃዎች ሁሉ ይበልጣል። ቾይ በሀብቱ ብዙ ቤተ ክርስቲያኖችን ገንብቷል። እኔም ወደ መልአኩ ዞር ብዬ የኔስ ቤት እየተገነባ ነው ወይ ብዬ ጠየቅኩት። መልአኩም ያውና እዛ ጋር አለኝ። ነገር ግን ያሳየኝ ቤት በመሰረት ደረጃ ላይ ያለ ቦታ ነው የሚመስለው። እንዴት አደርጉብኛላችሁ? ይህ እንዴት ሊሆን ይችላል? እንዴት ቤቴ ገና በግንባታ ደረጃ ላይ ሊሆን ይችላል? ከኮሪያ ጦርነት ከተረፍኩ በኋላ ያለኝን አንድ ቤት ሽጬ ቤተ ክርስቲያን ገነባው። ይህ ቤተ ክርስቲያን በሂደት ወደ 5000 አባላት አደገ። በመንፈስ ቅዱስ ተመርቼ ብዙ መጽሐፍትን ጽፌያለሁ። አንድ መጽሐፍ ምርጥ የተሸጠ ሆኗል። ከመጽሐፍቱ በመቀጠል የክርስቲያን ትምህርት ቤቶችን ገንብቻለሁ። ትምህርት ቤቱ 240 መጋቢዎችን አፍርቷል። ዲያቆን በነበርኩበት ጊዜም ከ400 በላይ ለሚሆኑ ተማሪዎች ከ400 በላይ ነፃ የትምህርት ዕድል ሰጥቻለሁ። ባሎቻቸው ለሞቱባቸው ሴቶች የሚኖሩበትን ቤት ሰርቻለሁ። ይህ ሁሉ ብዙ ገንዘብን ይጠይቃል። ታዲያ ይህ እንዴት ሊሆን ይችላል? እንዴት ቤቴ ገና በመሰረት ደረጃ ይሆናል? በጣም ተናድጃለሁ ብዬ ጥያቄን ለመልአኩ አቀረብኩለት። መልአኩም በቁጣ ተሞልቶ ምን የሚል ምላሽን ሰጠኝ የሚለውን ደግሞ በቀጣዩ ክፍል የምንመለከት ይሆናል።